እሺ መርሲ ሰላም ሰላም ነሽ? እንዴት ነህ? አለሁ ደህና ነሽ? እግዚአብሔር ይመስገን። አንድ ጥያቄ ነበረኝ። በሰሒህ አልቡኻሪ 876 ብታስረዳኝ ትንሽ። ጥያቄሽ ምንድን ነው? እዛ ጋ ያለው እስላም በመጨረሻ እንደመጣችሁና በፍርድ ጊዜ ግን አንደኛ በመጀመሪያ እንደምትፈረዱ ይገልጣልና እስከ አንተ አስረዳኝ። እስላም በመጨረሻ እንደመጣችሁ ይላል ቃሉ ላይ። አትዋሺ ፊት ፈተሺ። እኛ በመጨረሻ ብንመጣም ይላል ወይ እንዳውጣለን። አትዋሺ ሁሴን ፊት መተሺ። ሁሴን የማያውቀው ሐዲስ የለም። ለፉከራ አይደለም። እሱን ገረኝ። ምን ይላል ታውቀዋለህ አንተ? እስላም መጨረሻ መጥቷል። ምን አሳይ ነህ? ክፈት ፈት ያው በአማርኛም ተርጉሜዋለሁ። አመጣው ከፍት ልክፈት ወላሂ የለም። ምን ለምን ታውቃላችሁ? ነህኑ الآخرون السابقون ነው። ፈት አይዞህ ከፍትልሃለሁ። አትሽው ነው ሻዳ ያለ ነው። እሺ ማነው ሻዳ የሚይዘው? አለ ትንሽ አሳንሰው። እሱ ብዙ አይታይም። ተቆርጧል። አማርኛ ተርጉመሻል። ሐዲስን ራሱን አውጪው። እሺ ወገናችን አንዴ ሻዳ መያዝ የሚፈልገው ልጅ ማን ነበር? ቻቶ አንተ በ876 ሰሒህ አልቡኻሪ ሌሎቹን ክፈቱት ከፈለጋችሁ። ሻዳ መያዝ የሚፈልገው ማን ነበር? እኔ ነኝ። እሺ ሻዳ መያዝ ፈልገህ ነው? እንትን ነበረ ከመጀመሪያው እንገር ብዬ ነው። እሺ አንዴ ቁጥሩን ንገረኝ አንድ ጊዜ። 800 ሰሒህ አልቡኻሪ 876 አይ ቀጥላ ወራሽ። እሺ መጀመሪያ ክርስቲያን ነበርኩኝ። እሺ ክርስቲያን እያለሁ ወደ እስልምና መጣሁኝ። ወደ እስልምና ግን ስመጣ ሻሃዳ አልተቀበልኩም ማለት ነው። እስልምና ላይ ከቆየሁ ወደ 20 ዓመት እየሆነኝ ነው። አምነህበት ነው? በአፈታ መሰከርክ ምናምን የሚል ላይ ሰምቼ ነው። እንትን አትለው እስልምና ወጣ ሊባል ይችላል። ችግር የለውም። እሺ አመሰግናለሁ። መርሲ ይሰማሻል? አዎ ይሰማኛል። ክፈችው ሐዲስን ክፈችው። እሺ እኮ ሐዲስን አሳንሰኝ በአማርኛ አምጥቼዋለሁና አንተ ወይም በአረብኛ አንብበውና አስረዳኝ። አማርኛ በቃ ላስረዳሽ። እሺ ከትልቁ ላይ ወይ ሐዲስን መክፈት የምትችል ከሆነ ክፈችው ወይ ከፍቼ ላሳያቸው። ኢስላም የሚል ቃል የለም እንትኑ ላይ። እሺ ሐዲሱ ላይ አማርኛ ላይ ተርጉሞላችኋል። ሐዲስን ቃል በቃል ላሳያቸው። ምንድነው የሚለው መሰለሽ? ቀደም እንዳልኳቸው ልጆች ነህኑ الآخرون السابقون ነው የሚለው። እኛ ኋለኞቹና ፊተኞቹ ነን ነው የሚለው። የሚገርማችሁ እኛ ኋለኞቹና ፊተኞቹ ነን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ገነት ስለሚገቡ ሰዎች እየተናገረ ነገር ግን ኋለኞቹ ፊተኞች ይሆናሉ ብሎ ተናግሯል። ማናቸው እነዛ ኋለኛና ፊተኛ? ወደፊት የሚመጡት ከሁላችንም በፊት ቀድመውን ገነት ይገባሉ እያለ እየተናገረ ነው። በደንብ ላስተዋለ ሰው ሙሐመድ እና ተከታዮቹ ከትውልድ በኋላ ቢመጡ ነገር ግን የትንሣኤ ቀን ከማንም ከሁላችንም በላይ ቀድመውን ገነት ይገባሉ እያለ እየተናገረ ነው። ኑ ላሳያቸው ሐዲስ ላይ ምን እንደሚል። صحيح البخاري 876 ላይ ምን ይላል? حدثنا أبو اليمان قال أخبرنا شعيب قال حدثنا أبو الزناد أن عبد الرحمن بن هرمز الأعرج مولى ربيعة بن الحارث حدثه أنه سمع أبا هريرة رضي الله عنه أنه سمع رسول الله صلى الله عليه وسلم يقول النبي صلى الله عليه وسلم اندهاله نحن الآخرون السابقون يوم القيامة إنيا فتنيوشنا هوالنيوشنا نالو نحن إنيا الآخرون هوالنيوشنا السابقون فتنيوشنا يوم القيامة يتنسيكن فتنيوشنا
ነብያችን ሰለላሁ ዐለይሂ ወሰለም የትንሣኤ ቀን ፊተኞች እንደምንሆን ከፊት ቀድመን ገነት እንደምንገባ እየነገሩን ነው። ከኛ በፊት ያለፉንን ትውልዶች እነዚያን ሁሉ ቀድመናቸው ወደ ገነት እንገባለን። እዚህ ዓለም በመምጣት እስከተባለ ኋለኞች ነን እኛ። ያ ማለት የመጨረሻ ትውልድ ነን እኛ። ገብታችኋል? እኛ የመጨረሻ ትውልዶች ነን። ወደዚህ ዓለም በመምጣት ኋለኞች ነን። የትንሣኤ ቀን ደግሞ ፊተኞች ነን እኛ። ከትውልድ ሁሉ በፊት መጀመሪያ ፍርድ ተሰጥቷቸው ገነት የሚገቡት የነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ናቸው። ምን ይላል? በይደ አነሁም ኡቱ አልኪታብ ሚን ቀብሊና ثم هذا يومهم الذي فرض عليهم فاختلفوا فيه فهدانا الله። እንግሊዘኛው መክፈት ትችላለህ? ላይ ያለው ላንብብልህ። እንግሊዘኛ ሐዲስ እየዋሸሁ እኮ ነው። አልዋሻሁም። ተረጋግሽ ጌታ። አንድ ጊዜ እንግሊዘኛው ውስጥ ክፈተው ላንብብልህ። ያፍረብሽ ምን ትመስላለህ? ፈጣሪ እንግሊዘኛ ሐዲስ አልመጣልንም እኛ አረበኛ ነው። ነብዩ ሰለላሁ ዐለይሂ ወሰለም የተረጎመው እሱ በእንግሊዘኛ የተተረጎመው ላይ ያለው ምንድነው የምትዋሸው አንተ? ያፍረብሽ እንግሊዘኛ ሐዲስ የለም። ታያቸው ተወለ ክርስቲያኖች እንግሊዘኛ በላይ ያለው ፈተው እነካለሽ። እንብላቷሽ አታጃጅላችሁ ህዝቡን። ጄሰስ አለችኝ። ስድብ መስሏል ነው። ጄሰስ ጀዝባን እንደውም አንቺ ነሽ። አይገርምሽም? ድንጋይ ራስ ጀዝባት ያለሽ እንዴ ደግሞ ቀዘ አትሳደቡ ማለት ነው። አያችሁ አይደል? نحن الآخرون السابقون እኛ ኋለኞችና ፊተኞች ነን ይላል። ለማንኛውም ነብያችን ሰለላሁ ዐለይሂ ወሰለም እኛ ፊተኞችና ኋለኞች ነን ብለው ተናግረዋል። እሺ ጥያቄ ያለው መጠየቅ ይችላል። እሺ ኡስታዝ ጀዛኩሙላሁ ኸይረን። አንድ ጥያቄ ልጠይቅና እስኪ ልጨርስ። ምንድነው ጥያቄ? ለምሳሌ ጀማ ሰላት እየተሰገደ ያው የሰው ልጅ ሙሉ አይደለምና ምናልባት አንድ ሰው ከጀማዓዎቹ አንድ ሰው ኢማሙ ላይ የሆነ ማለት ሰላትን የሚያበላሽ ነገር ቢያይ አንድ ሰው ያ ሰው ባለማወቅ የጀማዓው ሙሉ እንዲሰማ ቢናገር ጀማዓው ሙሉ መስገድ አለበት? አይበላሽም የጀማዓው ሰላት ወይስ ደግሞ ምንም ችግር የለውም? አልገባኝ ጥያቄ። ለምሳሌ አሁን ሜቢ የሆነ በቃ ሰላቱን የሚያበላሽ ነገር ሊሆን ይችላል። ከኋላ ምናልባት ልብሱ ከፍ ብሎ ሊሆን ይችላል። የሆነ ሰላት ሊያበላሽ የሚችል ነገር ያ ነገር ከጀማዓዎቹ አንዱ ሰው አየው ማለት ነው። ይሄን ስህተት እንዳየው ዝም ቢል ምናልባት ሌሎቹ ላይ ያውቁ ይችላሉ። እሱ ሰላቱ ደግሞ መስገድ አለበት? የሱ ሰላት ተበላሽቷል ማለት ነው። የትኛው ሰው እያየ ዝም ያለው? ተከታዩ የተገለጠው የትኛው ነው? ኢማሙ ነው ወይንስ ኢማሙ ቢሆን አይዋ ኢማሙ ቢሆን ልብሱ ተገልጦ ነው ወይንስ ሌላ ችግር ነው? ልብሱ ተገልጦ ቢሆን ለምሳሌ ከጀርባ ልብሱ ተገልጦ ቢሆን ወደ ላይ ይሄ ምንዳውን ይቀንሰዋል። ነብያችን ሰለላሁ ዐለይሂ ወሰለም ሸፈኑ ብለው ተናግረዋል። ነገር ግን ሶላታቸው ይበላሻል ማለት አይደለም። እሱ አይበላሽም። አይዋ ያን ነገር አስተምሩትና ከዛ በኋላ መሸፈን እንዳለበት ነገሩት። አይ መርሐባ ጀዛኩሙላሁ ኸይራን። በስ ያቀለ ቀጥታ ሰላም እንዴት ናችሁ? ሰላም ነው። አማን ነው አለን አልሐምዱሊላህ። እኔ አንድ ጥያቄ ልጠይቅ ነበር የገባሁት። እሱም እናንተ አንድ አምላክ ብላችሁ ታመልካላችሁ፣ እኛ ደግሞ ማርያምን እናመልካለን። የኦርቶዶክስ ነኝ። እሺ ምን አይነት ተቃራኒ ነው ያለው? አስረዳኝ። ማርያም ሰው ነች አትመለክም። ነገር ግን እውነቱን ነው እሱ። አዎ ሰው ናት። ብዙ ክርስቲያኖች የሚላሉ ግን እንደሚያመልኳት መጽሐፍ ላይ ተጽፏል። መለካ አይገባም በፍጹም ስህተት ናት። መርየም አለይሃ ሰላም ደግ ነች፣ ጻድቅ ነች። እሺ አንድ ነገር ልናገር። እሺ ማርያም መጀመሪያ አዳምና ሔዋን አለ አይደለም? አዳምና ሔዋን
በሰማይ ቤት እንደነበሩ ሔዋን ታሰስታለች አዳምን ወደ ምድር ይጣላሉ። ከዛ በኋላ ወደ ምድር እንደተጣሉ ፈጣሪ ያን ኃጢአትክን በሌሊት እጅ መጥቼ አድናለሁ አለው አይደለም? ይሄን ታሪክ ታውቃለህ? ውሸት ነው። ውሸት አይደለም። ማስረጃ ካለ አሳየን። ዋሽታችሁ አንደስ ብላችሁ መጽሐፍ ቅዱስ ላይ በፍጹም ከልጅ ልጅ አይደለም። እኔ አንዳንድ ግለሰብ በእምነቴ ያን ያህልም ጠንካራ አይደለሁም። የለም እኔ ብዙ ነገር የምሬ ነው የምልህ። የለም መጽሐፍ ቅዱስ ላይ በፍጹም የሚል በፍጹም የለም። ከታሪክ ተመልሶ ወደኋላ ተመልሰህ ማየት ነው። የለም እኛ እኮ የተፈጠርነው ሁላችንም ከአዳምና ከሔዋን ነው አይደለም እንዴ? ድረስ እኔ ከልጅ ልጅህ ተወልጄ አድናለሁ ያለበት ቦታ የለም መጽሐፍ ቅዱስ። እሱን እኔ በታሪክ ያኔ ዩቲዩብ ላይ እንደዚህ ሰርች አድርጌ ስለምገባ አንዳንድ ነገሮች ያያለሁ እንጂ ያን ያህል አስተምሮ ላይ ጠንካራ አይደለሁም። ስለዚህ ተመልሼ መጥቼ አድናለሁ አለ። እሱም ከማርያም ከወለደ ማርያምን አክብሮ የመጣ አምላካችን ማርያምን እኛ የማክበር ትልቅ ግዴታ አለብን። ስለዚህ ማርያም ለኛ ትልቅ ቦታ አላት። ስለዚህ ደግሞ አንድ ነገር ብመክር ደስ ይለኛል። ስለዚህ አሁን በኢትዮጵያ ላይ ኦርቶዶክስ እና እስልምና እጅና ጓንት ነው። ስለዚህ ሶሻል ሚዲያ ላይ ወጣችሁ ያን ያህል ለማባላባ ሞክሩ የተሻለ ነው። ኢትዮጵያ ላይ ገብታችሁ ብታዩ ሙስሊም ጎረቤት አለን። ሙስሊም ሃይማኖትም ኦርቶዶክስም ሁሉም የተከባበረ ነው። ጨረስክ? እሺ አንደኛ እዚህ ጥያቄ አለኝ ብሎ ገባ፣ ከዛ ጠየቀ፣ ከዛ ለምን ታባለ መስራሽ ከለም ማርያምን አሁን ለምን ታመልካታለህ? ማርያምን አምልኮ የሚል ትምህርት አለ መጽሐፍ ቅዱስ ላይ። ልጅ ልጅ ተወልጄ አድናለሁ ብሎታል አዳምና እግዚአብሔር አላለም አላለም። እንዳታስደርገኝ ለአትለፍልፍ ካልከኝ ማለፈልፍ ስለኝ ችግር የለውም። ሪስፔክት አድርገኝ መጀመሪያ ችግር የለብኝም። አማርሽ ትንሽ ነገር ካለብን ንገረኝ። በኋላ ነው ከልጅ ልጅ አብራን ተናገረው። ካላመንክ ከላይ ያለው አንገባ ልጅ ነው። ሰላም ይሁን። እሱ እንዳለ ማመን ታሪክ ላይ ግባ። ለምዛፍ ቅዱስ ነው ያለው። እሺ ከላይ ያለሽው ሰላም ነው። ሰላም እግዚአብሔር ይመስገን። ሰላም ናችሁ? አለን። አዳምን ከልጅ ልጅ ተወልጄ አድናለሁ ብሎታል እግዚአብሔር። ጋና ያለው ቆይ መጽሐፍ ቅዱስን አውጥቼ እነግርሃለሁ ብሎታል። እሺ ከታች ያዕቆብ እስከዛ ድረስ መጽሐፍ ቅዱስ ውስጥ ያዕቆብ አለ። አሎ እሺ ጥያቄ አለ? እስቲ ብዙ ጠያቂም ስላለ እስከያወጣ ድረስ ነገረ ድህነትን በኢስላም ንገረኝ። እንግዲህ መዳን ብሎ ማለት ሰው ከኃጢአት ስርዓት ነፃ ወጥቶ ይህ በኋላ ያለውን ህይወት በዘላለማዊ የሚወርስበት መንገድ ነው። ይህ የሚገኘው በአጭሩ በአንድ እና ብቸኛ በሆነው አምላክ በአላህ በማመንና በእርሱ ላይ ቅንጣትን ሳናጋራ አምላክ በነቢያቶች በኩል ባወረደው ህግና ስርዓት በመኖር በዚህ ነው የሚገኘው። አላህ በቁርአን ላይ ሲናገር አንደኛ አማኞች እንደዳንን ያረጋግጣል። ቀድ አፍለሐል ሙእሚኑን ይላል። የምእመናን ምዕራፍ የሚል አለ በቁርአን ላይ። የመጀመሪያው አያ ላይ ምእመናኖች በእርግጥም ድናቸዋል እያለ 4 ነጥብ አድርጎ ይነግረናል። የመዳኛ መንገድ ምንድነው ከተባለ ቅድም እንዳልኩት አንድና ብቸኛ የሆነውን አምላክ በማመንና እርሱን በፍጹም በመገዛት ነው። እርሱ ላይ ቅንጣትን ሳናጋራ ኢነ الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا እያለ ይናገራል።
እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው እያለ ይህ የእኔ የአላህ ቃልም እውነት ነው እያለ ይናገራል። ይህን ያሳል ባጭሩ። እሺ ያዕቆብ አለ ያዕቆብ። እሺ የሚሰማው ካለ መቀጠል ይችላል። ያ ሰላም። እሺ ሰላም። የሆነ ጥያቄ ነበረኝ በአንድ አያ። እሺ ፈቃደኛ ከሆንክ ልጠይቅህ። ሱረት አልአንፋል 65 እና 66 አላህ በመጀመሪያ ቃል ገባ ሙእሚኖቹ ሊያሸንፉ እንደተሸነፉ ግን መሐመድ ቢጠይቀው ለአላህ ወይም ለመሐመድ ቢጠይቁት አላህም አላወቀም ነበር ድካመኞች እንደሆኑ ብለዋል። እንዴት ነው ይሄን አያ? አላህ አላወቀም ነበር ይላል። አንብበው 66 አንብበው 66 እሺ ماشي. الآن خفف الله عنكم وعلم أن عند ميت أدرس قتل أكرسوا 66 أدمت ميت أدرس الله لو كان بالعاد من يأكل كتافي عندهم كلاس أيام قتلوا أنت الله لو كتافي እናንተ ስርዓት ይዛችሁ ብታወሩ ቢያንስ እኛን ተሳደቡ ችግር የለውም። ስለ አምላክና ስለ ነብይ ስለ ሃይማኖት ስለ መጽሐፍት ስታወሩ በስነ ስርዓት አውሩ። እሺ ኮሜንት ላይ አንድ ሙስሊም እንዳትናገሩት እንዳትሳደቡ ዝም በሉ። ምን ያከቡ ውሸታው ናቸው የሚገርባቸው ወላሂ ላዚም አላህ ያቅም ይላል አለ። ተመልከቱ الآن خفف الله عنكم وعلم أن فيكم ضعفا እያለ ይናገራል። እሺ አሁን አላህ ከእናንተ ላይ አቀለለላችሁ 66 ላይ በእናንተ ውስጥም ድክመት መኖሩን አወቀ። ስለዚህ ከእናንተ 100 ታጋሾች ቢኖሩ 200ን ያሸንፋሉ። ከእናንተም 1000 ቢኖሩ በአላህ ፍቃድ 2000 ያሸንፋሉ። አላህ የታደጉ አሁን እዚህ ጋር አላህ ያቅም የሚለው የት ነው ያለው? ለምን ተዋሻላችሁ? ቢያንስ የሚሰጧችሁን ነገር እርግጠኛ ሆናችሁ አትስማችሁ። ቀጣፊ ዲያቆናት ናቸው ያሏቸው ምለው ለዚህ ነው ወረበል ከዕባ እናንተ እውነት እየመሰላችሁ ነው የነሱ ፍልስፍና ሲነግሯችሁ ቁርአኑ ላይ ያለ መስሏችሁ ነው አይደል? እያመናችኋቸው ወላሂ ስትመጡ ትወረዳላችሁ። እያሻችሁ ነው። አላህ አወቀ ነው እንደውም የሚል ያለው ማለት ነው። ወዐሊመ እያለ ቃል በቃል አላህ አወቀ እያለ አይ አላህ አያውቅም የሚል አለ ይላል። ለህዝና ነው ላሳያችሁ አላህ ማወቀ የሚል ነው ጭራሽ እንዳለ ያለው 66 ነው ያለው ሱረቱል አንፋል ያው ሱረቱል አንፋል 66 አሁን አላህ ከእናንተ ላይ አቀለለላችሁ በእናንተ ውስጥም ድክመት መኖሩን አወቀ ይላል። አይ አላወቀም ማያውቅም አላህ የሚል ያለው እያለ ግን ይናገራሉ። አላህ ሙስታን ያጋለ ተይቅ ይቅርታ አንድ ጊዜ ይታገስ አንድ ጊዜ ላውራ ይታገስ። አቤት ኦርቶዶክስ ነህ? ኦፍ ኮርስ ቅድም ማርያም አምላካችን ነች አልኸው ምን ላይ አንብበህ ነው? ምን ላይ ነው? ላ አምላካችን አላልኩም። ተሳሳተ። እናመልካታለን ያለው አምላካችን ናት። አምላካችንን ማታመልካታለን አላለም እንዴ? እናመልካታለን አንድ ነገርሽ አብቀኝ አንዴ ያስተካክልልህ ያለው ምንድን ነው? እኔ የተናገርኩት አንድ ጊዜ አንዴ የተባልኩ አንዴ ቆይ አምላክ ማርያም አምላካችን ናት ነው ያልከው? እኔ ሰምሆ መስሎኛል እንደዛ። እናመልካታለን ነው ያለው። እሱ ምንድን ነው ያለው? እናመልካታለን ነው ያለው። ልንገርህ አዳምጥ። እኔም ወደ አረጋግጥኩት። አዎ መጽሐፉ እንደምታመልኳት እኮ አዎ ትክክል ነው። ደግሞ የት ነው ማርያም አምላክ ለመሆኗ የት ነው አለ መጽሐፉ ላይ ያለ ራሳይ እሺ ልናገር
ልናገር ቆይ አንዴ ወሶ እኔ ማስረጃ መጽሐፍ ላይ አውጣው መጽሐፍ ላይ አውጣው አይደለም እኔ ተናገርኩት አለው አይደለም ሌላ መለፍለፍ እኮ አያስፈልግም ልለፍለፍላችሁ ልድገምና ከዛ አውሩ ችግር የለውም ቆይ ወሶ ቆይ እኔ መጀመሪያ ታልኩት እኔ አዳምና ሔዋን መጀመሪያ የሰው ልጅ ዘር ናቸው አይደለም ስለዚህ ወደ ምድር ሲላኩ ፈጣሪያችን ምን አለ በልጅ ልጅ መጥቼ አድናለሁ አለ አይደለም መጀመሪያ ያልኸው ማርያም አምላካችን ናት እሱ የመስማት ችግር ካለበት ጆሮህን በደንብ አስተካክለህ ስማ መጀመሪያ እያወራህ ያለውን በደንብ አዳም ብለሃል እኮ እንደዚህም ብለሃል እንዴ ብለሃል ካልከኝ የምትለው ራስህ ነው እንጂ እኔ አላልኩም ምንም ልታደርገኝ አትችልም አንድ ጊዜ ላውራ እሺ ያምልኮ ምንም አላደርግም እኮ ግን አንድ ጊዜ መጀመሪያ ስገባ ማርያም አምላካችን ናት በእናንተ ጋርስ እንዴት ይታያል መርየም የምትባለው እንዴት ይታያል በእናንተ ጋርስ ነው ያልኩት መጀመሪያ እንደዛ ሰምተኛል መለስ አድርገህ ሪከርድ ነው አሰማኝ ሪከርድ ካረከኝ አሰማኝ ምናልባት የቃላ ግድፈት ካለ ታርም ትችላለህ እንጂ የጋውን አውራት ትችላለህ ችግር የለውም ፈጣሪ ያከበራትን እኔ ላላከብራት ሁሱ ፈጣሪ ብሏል አላለም እሺ በቃ አንዴ ለሁሱ ነው ቆረው ካላ አለ ነው ሻዳም እኛ ማርያምን እናመልካታለን አለ ሄደች አንተ ማርያምን እናመልካትም ነው የምትለው ፍቅር ባጭሩ በቃ እናመልካትም ነው የምትለው አዎ ማርያም አዎ አትመለክም አማላጅ ናት የአምልኮ መስዋዕት የሚቀርበው ለማን ነው ለአምላክ ነው የአምልኮ መስዋዕት ለማርያም ታቀርባላችሁ አታቀርቡ ሊያምልኮ እናቀርብ ታቀርባለህ እሷ አምላካችን ስጋና ደምን ተካፍሎ እና የአምልኮ መስዋዕት ታቀርባላችሁ ያው ማስረጃ እንጀራ ስብሐት ያው እናዝጋር ምን ይላል እመቤቴ ማርያም ሆይ አንብበው አንዴ ድምፅን ከፍ አድርገህ አንብበው ፍቅር አንብብ ራስህን ምን ተማያመጣው መጽሐፍህ ነው አታነብም አንተ እኮ ነው ያመጣው አንብበው እንጂ እኮ አንብበው መጽሐፍህ ነው መጽሐፌም ነው ብዬም አላምንም ነገር ግን የጠየኩት እሱን ነው በቃና እመቤቴ ማርያም ሆይ ተቀስ የሚባለውን ያለ ማስረጃ ስለወራ ያው ማስረጃ አለው ላሳየህ አሁን ምን አልክ የአምልኮ መስዋዕት አናቀርብም ለማርያም ብለሃል ያውና ምን ይላል እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ አውሎ ንፋስ ያላበላሸውም ደም ግባትሽም ያማረ ነው ለአንቺም የምስጋና እጅ መንሻ አቀርባለሁ በመፍራት እገዛልሻለሁ ያ ሰላም መገዛት ብቻ አይደለም ለማርያም በመስገድም እጅ ነሳሻለሁ ያ ሰላም ይሰግድላታል ሌላስ የአምልኮ መስዋዕት ለአንቺ ሰዋለሁ የአምልኮ መስዋዕት ይጭቆ አምልኮ ሳይሆን የጌታና ስለሆነች ነው እኮ ለሷ ክብር የሚገባ የአምልኮ መስዋዕት ለሷ እናቀርብም ብለሃል አላልክም ቀደም አንድ ጊዜ አንተ ሁሱ አንድ ሜት አድርገህ እባክህን የአምልኮ መስዋዕት ለማርያም አናቀርብም ብለሃል አላልክም ቀደም የተነሳ ብያለሁ እና ያውና የአምልኮ መስዋዕት ለአንቺ ሰዋለሁ ይላል ብያለሁ በሚገባ ያና ታረስ የአምልኮ መስዋዕት በደንብ አድርጋችሁ ታቀርቡላታላችሁ ትገዛታላችሁ ትሰግዱላታላችሁ ለማርያም ለአንቺ እገዛልሻለሁ አለ እሰግድልሻለሁ አለ የአምልኮ መስዋዕት ነው ለአንቺ እናቀርብልሻለን ይላል ግን ማርያምን እናመልካትን ብለው ይሸመጥጣሉ ልጅ ግን ከታች ያለው ትክክለኛ ኦርቶዶክስ ነው ምን አለ እኛ ማርያምን እናመልካታለን እንዴት አንገዛላትም ፈጣሪ ተገዛላትን እንዴት ማትገዛላትን የታዘዛትን ትገዛላታለን አዎ አንተ እኮ አንድ ቃላት ብቻ ፈጣሪ እኮ ታዟታል ይታገስ ኦፍ ኮርስ አንተ የምታምንበት እኮ በራስህ ነው
አንተ የላይኛው ፍቅር ከክርስቶስ እኔ ልነቅፈኝም ልትሆነ ምንም ልትል ትችላለህ። እኔ አንድ የኦርቶዶክስ እምነት ተከታይ ነኝ። ያን ያህል እምነቴ ላይ ተጠበቅ አይደለም። ቤቴን ማየት ትችላለህ፣ ቤቴን ማየት ትችላለህ። ግን ስለ ማርያም ሲነቅፉ ስለምሰማ ይደብረኛል። ስለ ማርያም ሲነቅፉ ስለማ ይደብረኛል፣ ይነዝረኛል። ለምን እንደ አንድ ኦርቶዶክስ ማለት ነው በቃ። ስለዚህ አምላክ ታዟታል፣ እኛ መታዘዛችን ምንም አይገርምህም፣ እንተዛታለን ነገም ዛሬም። ኦፍ ኮርስ አንድ ያለ ታገስ ትገዛታለህ አይደል ማርያምን? እኔ እኮ ፈጣሪ ታዟታል እኮ አንተ ፈጣሪ ብለህ የምታምነው አንተ ፈጣሪ ብለው እንወዳታለን። ለምን ማርያም ትገዛለህ? ነገር ለሷ እንኳን ለሱ ትገዛታለህ አይደል? ይታገስ ማርያምን። አንድ ነገር ልንገርህ፣ አንተ ለወለደች እናት ታዘዛለህ አታዘዝም? ይሄን መልስልኝ። ታዘዝ አይደለም እባክህ። ቆይ አይደለም ትገዛላታለህ ወይስ አትገዛላትም ማርያም? አንተ ለወለደች እናት ታዘዛለህ አታዘዝም? ትገዛለህ አትገዛም? ትእዛዝ አይደለም ያ ጀማዓ እባክህን። አማርኛ አትችልም እንዴ? መገዛት ትገዛላታለህ ትገዛላታለህ ለማርያም። መገዛት ማለት ቃሉን ሲንገረኝ አንተ መገዛት ማለት ምን ማለት ነው? መገዛት ማለት ምን ማለት ነው? በአንተ ቃል አካሄድ ተረጋጋ። በመጽሐፍ ነው እንፈታለን። ኢየሱስ ክርስቶስ ልክ ለአምላኩ እንደሚገዛው ማለት ነው። አንተም ትገዛላታለህ። ኢየሱስ ክርስቶስ ለአምላኩ እንደሚገዛው ሁሉን ካስገዛለት በኋላ የዛኔ ደግሞ ልጁ ራሱ ሁሉን ላስገዛለት ይገዛል ይላል። ኢየሱስ ክርስቶስ ለአብ እንደሚገዛው አንተም እንዲሁ ለማርያም ትገዛላታለህ አትገዛላትም? ይሄ ጋር አሁን አንተ እኔ ላውራ ነገሩ ሄደሽ በሚገባ ነው የምንገዛላት በሚገባ። ለምን የጌታችን እናት ስለሆነች ልንገዛ ይገባናል። ነገር ግን አምልኩኝ እኔ ከጌታችሁ የበለጡ ነኝ እናንተ እኔ ማምለክ አለባችሁ ምናምን የሚለው ውሸት ነው እኮ አይደለም። አንተ ያልኸው ማለት ነው። እዚህ ላይ ማርያም አምልኩኝ ብላል እያለው ማርያም ያምልኮ መስዋዕት ታቀርባለህ አታቀርብም? የአምልኮ መስዋዕት ለማን ነው የሚቀርበው? ስለው ቅድም ለአምላክ ብቻ ነው አለ። ለማርያም የሚቀርበው ነው አለ። ለማርያም የአምልኮ መስዋዕት ታቀርባለህ ወይ? ስለ አላቀርብም ብለህ ነበር አይደል? ለአምላካችን ብቻ ነው አምልኮ የሚሰገደው። የአምልኮ መስዋዕት ለማርያም ታቀርባለህ አታቀርብም? አዎ ለማርያም አላቀርብም። እንግዲህ መጽሐፍ እንዝራ እንደዛ ይላል። እሺ ለማንኛውም አላቀርብም። እሺ ማርያም በአዳም በኩል የመጣው ኃጢአት አለባት የለባትም? በእርሷ ላይ ኦፍ ኮርስ አለባት። እንደ አንድ ሰው ናት። እንዳንተ እንደኔ እንደ ሔዋን ዘር እንደ አንድ ሰው ናት። ስለዚህ እሷ በሃይማኖቷ የጸናች በአንድ ክርስቶስ የምታምን አንድ ሴት ናት፣ ድንግል ናት። ስለዚህ ማርያም ላውራ ልጨርስና ታወራለህ። ኃጢአተኛ ነበረች። ስለዚህ ፈጣሪ ኢየሱስ ክርስቶስ በሷ ላይ ወርዶ በቃ ምን ማመን ያልማመን ጉዳይ ነው። ስለዚህ እናንተም በሃይማኖት አንተም በሃይማኖት ይዘኪድ። ስለዚህ አታባሉ ሄጋ ወሶ የሆነ ነቀፍ የምታረገው ነገር አለ ይሆናል የለ ጋር ላይ ነው ታርጋለህ። እሺ ከላይ ያለው ልጅ ማርያም ኃጢአት አለባት የለባትም? ፍቅር ምን ታርገ ዝም በል ታልከኝ ዝም እላለሁ። እሺ ዝም በል በቃ መለስ ካንተ በቃ ፍቅር ማርያም ኃጢአት አለባት የለባትም? ማርያም ኃጢአት የለባትም። ከሁሉ የተለየች ኃጢአት የለባትም። ከሁሉ የተለየች ንጹህ ሴት ናት። በሁሉ ነገር ጌታን የወለደች ሁለት አይነት ክርስቲያን ያቻት ከታች ያለው ኃጢአት አለባት አለ። ይሄ የለባትም ማለት የትኛው ትክክለኛ? አስረዳሽ። ኃጢአት ቢኖርባት ጌታን ልትወልድም አትችልም። በጣም ጥሩ። ስለዚህ ጳውሎስ ይታገስ። እኔ ከታች ሆነ እያዳመጥ ሊሆን ይችላል። ቆይ አንድ ጊዜ እኔ ቅድሙንም የገባው እሱ ልጠይቅ ነው። ይታገስ። ማርያም አምልኮ አይገባትም ለሷ
ነገር ግን የጌታችን እናት ስለሆነች ብቻ ከታች ዳምጣል ከታች ሆኖ ለማርያም አምልኮ ስግደትም ሆነ ምንም ነገር አይገባትም። ምክንያቱም እንደኛው ሰው ናት እሷ። አዳምጥሽ ኃጢአት የለባትም ነው ያልከው አይደለ? አሎ ይሰማል? የተናንሳ ኃጢአት የለባትም ነው ያልከው? ከሴቶቹ ሁሉ ተለይተሽ አንቺ የተባረክሽ ነሽ ብሏት ኃጢአት ቢኖርባት ልጆች ከኔ ጋር የሚቆራረጠው ከማን ጋር ነው? ይሰማችኋል? አላሁ እሱ ይሰማል። ከሱ ይሰማም። እሺ ኔቴን አስተካክለው። የአዳም ልጅ ነች አይደለችም? ማርያም በአዳም በኩል ነው የመጣችው አይደል? ፍቅር ማርያም የመጣችው በአዳም በኩል ነው ወይንስ አይደለም? ምንም አዳማዊ አንድ ጊዜ እኔ አዳም ልጅ ነኝ ምናምን ብትለኝ እኔ አሁን ማስረጃ ላወጣልህ አልችልም። ስራ ላይ ስለሆኑ ስለራስ ጠይቀኝ ታልኸኝ እኔ እጠይቃለሁ። እኔ ቀድሜ የገባሁት እሱን ለመንገር ነበር። ይታገስ። የአዳም ልጅ ነች። ስለዚህ ልጅ ተወርዷል። አንተ የምትጠይቅበት ምክንያት ካለ እኔ ልጠይቅህ። ስለ ሃይማኖትህ መመለስ ከቻልክ ትመልሳለህ። ማርያም ኃጢአት የለባትም ብለሃል። እርሷ የአዳም ዘር ነች ወይስ አይደለችም? ሄሎ እሺ፣ ጥያቄ ልጠይቅህ። መልስ። ይሄን የጀመርከውን ማርያም ኃጢአት የለባትም ብለህ መልሰሃል አይደል? ቀጥል። የአዳም ዘር ነች አይደለችም? ዘለቀ አሎ ሻምበል እሺ ሌላ ጥያቄ ያለው ሰው ካለ መግባት ይችላል። ገበያ ውስጥ ናቸው እንዴ? እሺ አህለን እንዴት ናችሁ? أهلا عليكم السلام. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أرسل عندي دقيقة نفرين. ماشي. ይሰማል? ይሰማል። ኦኬ እሱ እኔ ማለት ነው አባቴ ክርስቲያን ነው እናቴ ሙስሊም ናት።
ያደግኩት አያቴ ጋር ነው ማለት ነው። እናቴ እንደ እህቴ ነው ማለት ወደ እንደ እናቴ ያላት ይሄ እንዴት ታየ? እናትሽ ናት። ለምንድን ነው እንዳትሽ የምታያት? ያኔ እና አያቴ ነው በጣም ወደት ብቻ አያቴ ስላሳደገችኝ ማለት ነው። አያትሽን አትውደጃ አንልም፣ ውደጃት። ግን እናትሽና እንደ እናት ማየት ያለብሽ። እናትሽ ወላጅ እናትሽ እናትሽ ናት። እሺ የአባቴ ወንድም በእናቱ ነው የሚገናኙት ማለት ነው። እሱን ከማሰልሱ እሺ ከእናትም ከአባትም ከሆኑ መጀመሪያ እነሱ ይቀደማል። የእናትም የአባትም ወንድም ካለው ከዛ በኋላ በአባት በኩል ያለው ይቀደማል። ከዛ በኋላ በእናት በኩል ቢሆንም ወንድሙ እስከሆነ ድረስ አጎትሽ ነው ለአንቺ ማሰር ይችላል። ኦኬ ማለት አሁን እኔ ላገባን ባልና ግን ልጁ እኔን ከቁርአን ያሳንፈኛል ማለት ነው። ቁርአን አልቀራም ነው እንደዚህ የሶላት ሰዓት አለ፣ ሶላት ሰዓት አሳልፋለሁ ነው ደግሞ የሥራ ሰዓቴን እንደዚህ አያከብርም። ስለዚህ እኔ ግን ቃል ገብቻለሁ ማለት ነው። ይሄንን ማታው እችላለሁ አይደለ? ያን በዲንሽ ላይ እንድትጠናከሪ የማያደርግሽ ቃል ገብቻለሁ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠየቁ። አንድ ሴት መታ ጠየቀች፣ ያ ረሱላላህ ኢኒ ኡሪዱ አን አተዘወጅ ፈቢማዛ ተንصحኒ አለች። አንተ የአላህ መልእክተኛ ሆይ እኔ ላገባ እፈልጋለሁ እርስዎ ምን ይመክሩኛል ብላ ስትጠይቅ ኢን ወጀድቲ ረጁለን ሷሊሐን ፈተዘወጅ አሏት። መልካም ሰው በአላህ ዲን ላይ ቀጥ ያለ መልካም ሰው ካገኘሽ አግቢ ነው ያሏት። በዲናቸው ላይ የሚገባ እንጂ የሚያሳልፋቸውን ሰው ያኔ ችግር የለውም። ቃል ገብቻለሁ ቃል ማፍረስ በቁርአን ነው እንደሚገባ ለዲንሽ እንደ ጠንካራ እንድትሆን የማያደርግሽ ባስ ብሎ ደካ የሚያደርግሽ ከሆነ ቃል ብሎ ሂሳብ የለም። ኦኬ ሽክራን። እሺ ቀጥሉ ልጆች። ሰላም አለይኩም። ሰላም። እኔ ጥያቄ ማለት ነው እኔና እህቴ እዚህ ኢማራት ነው የምንሰራ፣ እናትና ልጅ ቤት ነው የምንሰራ ማለት ነው። እህቴ እናት ቤት፣ እኔ ልጅ ቤት ነው የምንሰራና የኔ ሴትዮዋ የቤት አስቤዛ ሁለታችንም ምግብ ነው የምንሰራ እና ሲያልቅ አስቤዛ አታሟላልኝም በስነ ስርዓት እና ብዙ ጊዜ ያለቀ ስላት በቃ ሁል ጊዜ ነው የምትጨቃጨቀኝና ትንሽ ነው የምታመጣ። ሳምንት ሳይሞላ ምናምን አለቀ ስላት ሁሌ ትጣላኛለችና እህቴ ቤት ደግሞ ያሉት እና በብዛት እህቴ ቤት በቃ ከዚህ ውሰጂ እያለች ቀንሳ ሳያዩ ትሰጠኛለች ማለት ነው። እሷን አትጠይቂ ከምትጣላሽ በቃ ሁሌ ከምትጨቃጨቂ እያለች ቀንሳ ትሰጠኛለች እና እነሱ አያውቁም። ከዛ እያመጣው ነው የምሰራላቸው አንዳንድ ጊዜ ሲያልቅብኝ ማለት ነው። አይቻልም ማለት አንድ ሰው ተቀጥሮ ከሆነ ሰው ቤት ያለ አሰሪዎቹ ያለ ባለቤቶቹ ፍቃድ ምንም አይነት ነገር ለውጭ ለሌላ ሰው መስጠት አይቻልም። ሐራም ነው፣ ክልክል ነው። ነገ መልካማ ትጠይቃላችሁ ስለተጣለባችሁ ኃላፊነታችሁ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲሂ ብለዋል። ሁላችሁም ጠባቂዎች ናቸው፣ ስለተጣለባችሁም ኃላፊነት ትጠይቃላችሁ ስለምትጠብቁት ብለው ተናግረዋል። እሺ እና ያለፈውን ያኔ በስቲክፋም እናልፈው ያሳልፍነውን ሳያውቁ ያደረግነውን ወይስ መንገር አለብን እነሱ አውፉ እንድሉ? በእናንተ ላይ ሌላ ችግር የማይፈጥሩባቸው ከሆነ አውፍ በሉን ብላችሁ ንገሯቸው። በእናንተ ላይ ሌላ ችግር የሚፈጥሩባቸው ከሆነ ከባድ ችግር የዛኔ ወደ አላህ ሱብሓነሁ ወተዓላ ተውበት አድርጉና ከዚህ በኋላ ያን ስራችሁን አቋርጡ። ኢንሻአላህ ጀዛከላህ ኸይር። ሰላም አለይኩም
ነው? ሰላም ነው? መጠየቅ እችላለሁ? ድምጽ አይሰማ? ሰላት ሰላም ቀጥሉ። ሰላም ሰላት እሺ ሰላም ማይቀጥል ሰላም ላውራ ሰላም መኒ ከመን ሱደለ ኖ ሰላም ሰላም እሺ ሰላም ጥያቄ መጠየቅ እችላለሁ? ይቻላል። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ሰላም 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 ሰላም። ጥያቄ አለ ቀጥል። ያው ኡስታዝ ሰላም ሁለት ጥያቄ ነበረኝ። የመጀመሪያው ጥያቄ አንድ ጓደኛ ያለ ማለት በጣም ወደው ጓደኛ ያለ ስልክ ከአክስቱ ልጅ ጋር ያወራሉ ማለት ነው። ማለት በቤተሰብነት ያወራሉ ከአክስቱ ልጅ ጋር ከእናቱ እህት ልጅ ጋር ማለት ነው። ያው ከዛም በኋላ ያወሩ ወደ ፍቅር ይቀየራል ማለት ነው። እሺ ከዛ ወደ ፍቅር ይቀየርና ያው እሷም እንግዲህ በፍቅር አስባ ነው የሚፈልገው ነገር ታደርግለታለች ምናምን። ለብዙ ጊዜ የሚፈልገው ነገር ነው ታደርግለታለች። ያው እሱም በሰዓቱ በቃ ብዙ ነገር ታደርግለት ስለነበር ጫወታው ወደ ፍቅር ሲቀየር እሺ ምናምን ይላትና ይቀጥላሉ ማለት ነው። ለማንም ሳያወሩ ይቀጥላሉ ማለት ነው። ከዛ በኋላ እሷ ውጭ ነበረች፣ ታውቃለህ፣ ከሀገር ውጭ ነበረች። ከዛ በኋላ እሷ ደግሞ ከሀገር አስወጣችው ማለት ነው። እሱን ወደ እሷ ወዳለችበት ሀገር እንዲገባ አደረገችና እሷ ግን ከገባች በኋላ ቤተሰብ ያውቃል ማለት ነው ይሄን ጉዳይ። ከዛ በኋላ ቤተሰብ ሲያውቅ እነሱም ነክ በቃ ኒካ ይታሰርልን እስከማለት ድረስ ደረሱ። ግን ቤተሰብ በጣም በከባድ ነው እንትን ያለው። ግን በሸሪዓው እንዴት ይታያል ነው? ያክስቱ ልጅ ነች የእናቱ እህት ልጅ እና ሊጋቡ ነው ወይስ ምንድነው? አይ ስለ አሁን ሸሪዓው ይፈቅድላቸዋል ወይስ አይፈቅድላቸውም? ያክስቱ ልጅ አክስቱ ልጅ ማግባት ችግር የለውም ትችላላችሁ። ኦኬ ሸሪዓው ይፈቅድላቸዋል ያክስቱ ልጅ ቢያገባ? አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ ያ አዩሃ ነቢዩ ኢና አሕለልና ለከ አዝዋጀከ አላቲ አተይተ ኡጁረሁነ ወማ መለከት የሚኑከ ሚማ አፋአ አላሁ ዐለይከ ወበናቲ ዐሚከ ወበናቲ ዐማቲከ ወበናቲ ኻሊከ ወበናቲ ኻላቲከ እያለ ይናገራል። ያጎትህ ልጅ ያክስትህ ልጅ ማግባት ትችላለህ። የአላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ልናገባቸው ሐራም የተደረጉብን ሴቶችን ሲገልጽ ጊዜ የአክስት ልጅና ያጎትን ልጅ አልጠቀሳቸውም። ይህ የሚያሳየው ማግባት እንደሚቻል ነው። ሑሪመት ዐለይኩም ኡመሃቱኩም ወበናቱኩም ወአኸዋቱኩም ወዐማቱኩም ወኻላቱኩም ወበናቱል አኽ ወበናቱል ኡኽት ወኡመሃቱኩም አላቲ አርضعنكم ወአኸዋቱኩም ሚነ الرضاعة وأمهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فإن لم تكونوا دخلتم بهن فلا جناح عليكم وحلائل أبنائكم الذين من أصلابكم وأن تجمعوا بين الأختين إلا ما قد سلف إن الله كان غفورا رحيما إلى ሱረቱ ኒሳ ላይ እዚህ አላህ ሱብሓነሁ ወተዓላ ማግባት የማይቻሉ የሴቶችን አይኖች እየገለጸ ያጎትና ያክስት ልጅ አልጠቀሳቸውም። አለመጥቀሱ ማግባት እንደሚቻል ያሳየናል። ይቻላል። እሺ ኦኬ መርሐባ። ሁለተኛው ደግሞ ጥያቄ አንዱ ደግሞ ማለት ቢጠይቀኝ ምንም ልለው አልቻልኩኝም። ምንም ጥያቄ መሰለህ ጠይቀኝ። ሚስቱና እናቱ መግባባት አልቻሉም። ሚስቱን በጣም ያፈቅራታል ምናምን በጣም ያፈቅራታል ሚስቱን፣ ግን እናቱና ሚስቱ ሊግባቡ አልቻሉም ማለት ነው። የሆነ ባልሆነ ነገር ያው ተኮራርፈው ነው ያሉት። እሱ የሚስቱን ጥፋት ሊታየው አልቻለም። ያው የእናቱን ደግሞ ጥፋተኛ ነች ለማለት ይከብዳል። ከበደኝ አለኝ ሲነግረኝ፣ ማዘርን ጥፋተኛ ነች ለማለት ከበደኝ። ምን ውሳኔ ልወሰን ምናምን ሲለኝ አይ እኔ ግራ ገባኝና አብረው ነው የሚኖሩት ሚስቱና እናቱ አብረው አይኖሩም። እሺ በመካከላቸው ጥፋተኛ የሆነ አካል ካለ ጥፋተኛውን እንደ ጥፋተኛ ይገስጽ። ለእናቱም ማዳላት ለሚስቱም ማዳላት አይችልም። ያጠፋ አካል ካለ
ያን ቀረብ ብሎ በስነ ስርዓት እንትን ማለት መገሰጽ። ኦኬ ሽኩራን። ሰላም ሰላም፣ እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም፣ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? እሺ እንትኑ እዚህ ቁርአን ላይ አንዳንድ ነገሮች አሉ ያልገባኝ ነገር። አንዱ በጀነት ውስጥ ለሰው ምን እንትኑ ነው ተስፋ የተሰጠው? አንድ ሰው ጀነት ከገባ እንደ ዓለም አኗኗር ማለት ነው ብዙ ሴቶች እንዳሉ፣ ብዙ መጠጦች፣ ፍራፍሬ እንደሚበሉ፣ እንደ ሰው እንደሚኖሩ፣ ጋብቻ ምናምን እንዳለ ነው የሚያወራ እዚህ ቁርአን። ሌላ ደግሞ ሁለተኛ ደግሞ የአጋንንቶች ልክ እንደ ሰው ገነት መግባት እንደሚችሉ፣ መስጊድ ገብቸውም መስገድ እንደሚችሉ፣ ቁርአን ማማር እንደሚችሉ፣ መሐመድ ቁርአን ሲያነብብ ደግሞ በብዛት አንድ ላይ ተሰባስበው ቁርአን እንደሚያዳምጡ ነው ያወራሁት። ጋኒኖች እንደዚህ ጥሩ ነገር ጥሩ ስራ ይሰሩ ወይ? ሶስተኛ ደግሞ በቁርአን ላይ እኛ የሚል አለ። እኛ ፈጠርናቸው፣ እኛ እንደዚህ ያደረግና ይላል። ስንት ፈጣሪ ነው ያለ? እኛ ከሁለት በላይ ያለ ነገር ነው አይደል? ስለዚህ ስንት ፈጣሪ ነው ያሉ? አንድ አላህ ነው የሚባል የሚሰማኒ አይደል? ጨረሽ ነው መልስልሽ። ይሄ ነው ጥያቄ። እሺ ይሰማሻል? ሄሎ ይሰማሻል ወይ? ሄሎ ሄሎ ይሰማል ወይ? ይሰማሻል? መስመር ነበር ምንድነው የምትላት? ይሰማል? ሄሎ ሄሎ አይሰማም ወይ? ሶስት ጥያቄ ነው የጠየኩት። ትንሽ አማርኛ ትንሽ ይከብደኛል፣ ይቅርታ። ችግር የለውም። ይሰማሻል ወይ ነው? አዎ ይሰማል። ትንሽ የኔትወርክ ችግር አለ መሰለኝ። እሺ እሱ ይሰማል አንተ? አዎ አሁን የተሰማ ነው። ያኔ ነገር ካሰው ይሰማል። እሺ ወደ ጥያቄው እንሂድ፣ ወደ መልሱ። በመጀመሪያ በእስልምና ገነት ላይ ስለሚገኘው ጸጋዎች በእስልምና ሲባል ጊዜ በእኛ በክርስትና እንዲህ ነው ብለው አንጻራዊ ሊገልጹ ይፈልጋሉ። ክርስቲያን ጀነት ይገባል የሚል በመጀመሪያ መጽሐፍ ቅዱስ ላይ የለም። ክርስቲያን ጀነት ይገባል የሚል መጽሐፍ ቅዱስ ላይ የለም። ሙስሊም ጀነት ይገባል የሚል ቃል በቃል በቁርአንና በሐዲስ አለ። ስለ ገነት ስላለው የማውራት ሞራል ያለው ስለዚህ ሙስሊም ብቻ ነው ማለት ነው። ምክንያቱም ክርስቲያን ገነት ይገባል የሚል እስከሌለ ድረስ ገነት ላይ እንትን አለ እንትን የለም የሚል ሂሳብ ውስጥ ምን አስገባው? ላለ ነገር ነው ሰው አይደለ? ይሄ ያለ ይሄ የለም ብሎ እዛ ቦታ እንደገና ያንን ሊያማርጥ የሚችለው አይደል እንዴ? ለሌለ ነገር እንዴት ነው ሰው ሄዶ ሰው ካፌ ውስጥ ገብቶ አንተ የለህበትም እዛ ሂሳብ መክፈል አትችልም። ይሄ ስጋ ያምራል እኮ ያቺ ዶናት ታምራለች ምናምን የለም። ከፍሎ ለገባ ሰው ነው ያንን የማውራት ሞራል አቅሙ ያለው። ገብታችኋል? ለማንኛውም ወደ እንትን ስንመጣ ጊዜ በጀነት ውስጥ ስላለ ጸጋ አላህ ሱብሓነሁ ወተዓላ ሲናገር ትልቁ ጸጋ ከእርሱ ጋር የምንቀጥለው መንፈሳዊ ህይወት ነው። እርሱን ማየት፣ እርሱን መስማት፣ ድምፁን፣ እርሱን ውዴታ መጎናጸፍ፣ ይሄ ሁሉ ትልቁ ጸጋ ነው። ገብታችኋል? ሌላው የሚቀጥለው ምንድን ነው ከተባለ አንድ ሰው በጀነት ውስጥ ሲገባ ጊዜ እንደ ምድራዊ አይነት አካል አይደለም ይዞ የሚገባው፣ ዘላለማዊ ህይወት ነው። ዘላለማዊ የሆነ ህይወት ነው ይዞ የሚገባው፣ ሞት የሚባል የሌለበት። በዚያ ውስጥ ይበላል፣ ይጠጣል፣ ከፈለገ ሚስት ባልና ሚስት ይኖራሉ ወይ? አሁን ይኖራሉ። ይሄ አዳምና ሔዋን በገነት ውስጥ እንዲኖሩ ባልና ሚስቱ ነው አምላክ ፈቅዶላቸዋል። ገብታችኋል አይደል? እዛ ወንድምና እህት ሆናችሁ ኑሩ አይደለም ያላቸው፣ ባልና ሚስቱ ነው እንዲኖሩ። ስለዚህ ትዳር መኖሩ በገነት ውስጥ ይህ አስደናቂ ነገር አይደለም። እዚያ መጽሐፍ ቅዱስም ላይ ያለ ነገር ነው። አላህ በቁርአን ላይ ሲናገር ወቁልና ያ አደም እስኩን አንተ ወዘውጁከል ጀና፣ አደም ሆይ አንተም ሚስትህም ሂዱና በገነት ኑሩ አልኳቸው አለ። መጽሐፍ ቅዱስም ላይ እግዚአብሔር አዳምና ሔዋንን በገነት እንዲኖሩ አደረጋቸው። ባልና ሚስት ሆነው እቺ ሚስት ትሆና አለው።
የት? በገነት ውስጥ። ስለዚህ በገነት ውስጥ ትዳር መኖሩ የሚደንቅ አዲስ ነገር አይደለም ነው። በገነት ውስጥ መብላት መጠጣት እንዴት ይኖራል? አዳምና ሔዋን በምን ተባረሩ ብላችሁ መጀመሪያ ጠይቋቸው። የዛፏን ፍሬ በልተው። ስለዚህ በገነት ውስጥ መብላት አለ ማለት ነው። ታዲያ ሙስሊሞች ጋር መጥተው እንዴት ይበላል በገነት ውስጥ ማለት ነው ማለት ነው። በገነት ውስጥ መብላት መጠጣት አለ። ስለዚህ በገነት ውስጥም ትዳር አለ። ይህ በኢስላምም በእምነት ያለ ነው። ምን መሰላችሁ? ሌላው ነገር የጠየቀችው አላህ ሱብሓነሁ ወተዓላ እኛ ይላል። እኛ ሲል ጊዜ አላህ ሱብሓነሁ ወተዓላ ስንት ስለሆነ ነው የሚል ጥያቄ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ እኛ ይላል፣ እኔ ይላል፣ እርሱ ይላል፣ ያ ይላል። በዚህ በአራቱ መንገድ ይነግረናል ስለራሱ። እኛ ሲል ጊዜ ታዲያ ስንት መሆኑን የሚገልጽ ነው ወደሚለው ከመምጣታችን በፊት እኛ የሚለው አገላለጽ እንደ አረበኛ ቋንቋ ለሁለት ዓላማ ይውላል። ይሄን ልናውቅ ይገባል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። ይሄን በእኛም በአማርኛም የምንረዳው ነገር ነው። እንደ ምሳሌ ላስረዳችሁ። አንድ መምህር 10 ተማሪዎችን የክላሱን ተማሪዎች አሳይመንት ሰጣቸው። የሆነ አሳይመንት ስሩ ብሎ ወራቸው ለቤት ስራ ሰጣቸው። ሁሉም ሰርተው መጡና ከመካከላቸው ከአስሮቹ አንዱ ወጥቶ በሚያቀርብ ጊዜ እኔ የሰራሁት አሳይመንት ነው የሚለው። ሙቢ መልሽ አንድ ጊዜ እኔ የሰራሁት አሳይመንት ነው የሚለው ወይንስ እኛ የሰራነው አሳይመንት ነው የሚለው? ይሰማሻል? ይሰማሻል? ሄሎ። እሺ እኛ አዎ እንትኑ እኛ ከሆነ እኔ የሚያውቀው እኛ ፈጠርናቸው እንደ ብዙ አንድ ምዕራፍ ሳይሆን በብዛት ነው ያገኘሁት እዛ ቁርአን ውስጥ። እኛ የሚባል ደግሞ ከሁለት ሰዎች በላይ ወይ የግሩፕ ነገር ስራ ከሆነ እኛ ነው የሚጥለው አይደል? የብቻ ከሆነ ደግሞ እኔ የሰራሁት ነው የሚጥለው። ለብቻ የሚገልጽ ቃል እኔ ነው። የግሩፕ ወይ ከሁለት ሰዎች በላይ ከሆነ ደግሞ እኛ ነው የሚባለው በአማርኛ ቋንቋ አይደል? ሶል በቀጥታ መልስ ምን ነበር ጥያቄ? እርገኝ እስኪ ጥያቄ ምን ነበር? ጥያቄ ምን ነበር? ምን ነበር ያልኩት ጥያቄ? ሶስተኛ ጥያቄ ምን ነበር ያልኩት? አሁን የጠየቅኩሽ አንቺን ነበር ጥያቄው። ትንሽ ኔትወርክ ያልቸገረኝ ስለሆነ እስቲ ድጋመለይ። አሁን ኔትወርኩ እየተቋራረጠ ነው። ይቋራረጣል ድምጽ ነገር ስላላለልሽ ማዳምጪ። አንድ መምህር እስቲ ጥያቄ ድጋመለይ። አንድ መምህር 50 ተማሪዎች ያሉት በል ክላስ ውስጥ 10 ተማሪዎች ያደረገና አሳይመንት ሰጣቸው። አይሰማም? ይሰማሻል ወይ? እሺ ምን ታደርገሽ? አዳምጪ። እሺ ከዚያ በኋላ ምን አደረገ? ለእናንተ አስረዳችሁ። 10 ተማሪዎች ሰጠና ይሄን አሳይመንት ሰርታችሁ ነው አላቸው። ሰርተው እነዚህ ሰዎች መጡ። ከመካከላቸው አንዳቸው ይሄንን ለማቅረብ በሚወጣ ጊዜ እኔ የሰራሁት አሳይመንት ነው የሚለው ወይንስ እኛ የሰራነው አሳይመንት ነው የሚለው? እሺ ኒውት አድርጊ። እኔ የሰራሁት አሳይመንት ነው የሚለው ልጆች ምንድን ነው የሚለው? እኛ የሰራነው አሳይመንት አይደለም። እኔ የሰራሁት አሳይመንት አይደለም ወይንስ እኛ ነው የሚለው? እሺ ከኔ ጋር አይደለሽም። አብረህ የምትነግራት ሰው ካለ አውራኝ። አንተ በግልጽ ጣና አንድ ልጅ አይደለህ እንዴ? እኛ ይላል። አስራ አንድ ከሆነ እኛ የሰራኝ ነው የሚለው። አዎ እኛ ይላል። አያችሁ አይደለ? ግን ይሄ ሰው ነጠላ ነው አይደለም ወጥቶ እየተናገረ ያለው ነጠላ ነው ብቻውን ነው። እኛ የሚለው ለምንድን ነው ከተባለ ከበስተጀርባው 9 ተማሪዎች ስላሉ ነው አብረውት የሰሩ። እኔ የሰራው አሳይመንት ሳይሆን የሚለው እኔ የሰራሁት ማን ነው? እኛ የሰራነው አሳይመንት ነው የሚለው። ይህ ምን ይባላል? የብዜትኛነት ይባላል። ብዙ አካሎች ሆነው ሳሉ አንድን ስራ ሰርተው ከመካከላቸው አንዳቸው ያን ስራ በሚያቀርብ ጊዜ የሚገልጽበት አገላለጽ እኛ የሰራነው አሳይመንት ብሎ ይናገራል። ይህ የብዜትኛነት ይባላል። ሁለተኛው ደግሞ የግነትኛነት ነው። ይህ ማለት ደግሞ ምንድነው? አንድ አካል ብቻውን ሆኖ ሳለ ገናና ስራዎችን ታላላቅ ስራዎችን ሰርቶ ግነቱንና ክብሩን ልቅናውን ለመግለጽ እኛ እንዲህ አድርገን ብሎ የሚናገረው ነገር ነው። ታዲያ የአላህ ሱብሓነሁ ወተዓላ የትኛውን ነው የብዜትኛነት ነው የመጀመሪያው ወይስ የግነትኛነት ነው የሚለውን እኛ ሳልሆን የምንወስንለት ራሱ ይንገረን በቁርአን ላይ። አላህ ሱብሓነሁ ወተዓላ የብዜትኛነትን አስቦበት ነው ከእርሱ ጋር ሌሎች ስላሉ ነው ወይስ የግነትኛነትን አስቦበት ነው ብቻውን ሆኖ ታላላቅ ገናናዎችን ስራ ስለሰራ ነው?
ሄደን ስናይ ጊዜ በብዜት ነው እንዳንል አላህ ሱብሓነሁ ወተዓላ አንድ ብቻ ነው ብሎ ዘግቶታል። ብዜት እንዳልሆነ ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው አለ። በቃ በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ወኢላሁኩም ኢላሁን ዋሂድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም ይላል። እኔ አምላካችሁ አላህ አንድ ብቻ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይዘጋዋል። እሺ ሁለት ሊሆን ይችላል ወይ ብለን ጥያቄ እንዳናነሳ ሁለትን አንስቶ ሁለት አይደለሁም በፍጹም ብሎ ዘግቶታል። እሱ ነው ሱረቱ ነሕል ላይ ምን ይላል? ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ ፈኢያየ ፈርሀቡን አለ። ሁለት አምላክ አድርጋችሁ አትያዙኝ እኔ አንድ አምላክ ብቻ ነኝና እያለ አላህ ሱብሓነሁ ወተዓላ ይናገራል። ሶስት ነው ብለን እንዳናስብ ልክ እንዲሁ ስላሴ ነው ብለን እንዳናስብ ሶስት ወይንም ስላሴ የሚለውን አንስቶ ተቃውሞታል። እኔ በፍጹም ስላሴ ሶስት አይደለሁም ብሏል። አላህ ይህን ሲናገር በሱረቱ ኒሳ መጨረሻው ገጽ ላይ ምን ይላል? ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አለ። ሶስት ወይንም ስላሴ አትበሉኝ ከዚህ ንግግራቸው እንዳም ተቆጠቡ እኔ አንድ ብቻ ነኝና ብሎ ዘጋው። ስለዚህ አላህ ሱብሓነሁ ወተዓላ የብዜትኛነት እንዳልሆነ በርካታ ቦታ ላይ ሁለትንም ሶስትንም እያነሳ በፍጹም እነዚህን አይደለሁም እኔ አንድ ብቻ ነኝ ከእኔ ከአንዱ ጋር ማንም ሌላ የለም እያለ ዘግቶታል ማለት ነው። አላህ ሱብሓነሁ ወተዓላ ክብሩና ልቅናው ለመግለጽ እንጂ እነዚህን እየተናገረ ያለው እርሱ ብዜት ስላለው አይደለም ማለት ነው። እሺ ለመሆኑ አላህ ራሱን በነጠላ ይናገራል ወይ? አዎ በነጠላ ይናገራል። በተለይ ስለማንነቱ ስለምንነቱ ሲናገር እኛ ብላ ይናገር። የሚገርማችሁ ስለሰራቸው ድንቅ ስራዎችና ስለዋላቸው ጸጋዎች ብቻ ነው እኛ የሚለው። የነዚህ ታላላቅ ጸጋና የነዚህ ታላላቅ ፍጥረታት ባለቤት እርሱ ክብሩን ለመግለጽ እንጂ ስለማንነቱ ቢናገር እኛን አምልኩን ቢል ይሆናል። ይሄ ለምሳሌ ሱራ ጣሃ ላይ ኢነኒ አነ አላህ አለ ላ ኢላሃ ኢላ አነ ስለራሱ ሲናገር እኔ አላህ ነኝ እኛ አላህ ነን ይላል? በፍጹም አይልም። እኔ አላህ ነኝ በነጠላ ነው የሚናገረው ስለራሱ። በብዜት የሚናገረው ስለ ስራዎችና ስለ ዋላቸው ጸጋዎች ነው በነቢያቶች ላይ። ኢነኒ አነ አላህ እኔ አላህ ነኝ ላ ኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም ፈዕቡድኒ እኔን ብቻ ተገዛኝ አለ። ያችሁ በሌላ ቦታ ላይ ስለ ራሱ ሲናገር ምን ይላል? አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውን ሙቢን ወአን ዕቡዱኒ እኔን ብቻ ተገዙኝ ሀዛ ሲራጡን ሙስተቂም ይላል። በሌላ ቦታ ላይ ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ፈኢያየ ፈዕቡዱን አለ። ፈኢያየ ፈዕቡዱን እኔን ብቻ ተገዙኝ ይላል። ወኢያየ ፈርሀቡን ይላል። ወኢያየ ፈተቁን እኔን ብቻ ፍሩኝ፣ እኔን ብቻ ተጠንቀቁ፣ እኔን ብቻ ፍሩኝ፣ እኔን ብቻ ተገዙኝ እያለ ስለ ራሱ ስለ ማንነቱ ሲናገር እኔ በሚል በነጠላ ብቻ ነው የሚናገረው። ስለዚህ ያ በብዜት የሚናገረው ስለ ታላላቅ ፍጥረታቶቹ ስለዋላቸው ጸጋዎች ብቻ እንጂ ስለ ማንነቱ በፍጹም አይደለም። እሺ ይሄን ይመስላል። ጥያቄ አለኝ። እሺ አዱ ጥያቄ አለኝ። ጥያቄ ምንድን ነው? ተፈቀደልኝ? ተፈቅዶልሃል? ኦኬ። አሁን ክርስቲያኖች ገነትን ይገባሉ የሚል ቦታ አለ ወይ? እንደዛ ነው መሰለኝ አልኩኝ። ኦኬ። አሁን አለ ባይ ነኝ። እንደዛ የሚል ቦታ አለ ባይ ነኝ። አሁን ስለሰማሁ ነው ስታወራ። የትጋና ነው? ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ድረስ ክርስቲያኖች ገነት ይገባሉ የሚል ቃል አለ እዛ ላይ። ታውቃላ ትልቁ ላይ አድርገህ እሻታ ላምብ አውጣው እና ነው ክርስቲያኖች ገነት ይገባሉ የሚለውን ቃል ነው ይፈታ። ኦኬ ላምብ ታምብ አውጣና እንዴ እያወጣው ነኝ እኮ ድረስና ተከታተል ነው። አረከታተል አውጣውና እዚህ እንመለከታለን። ችግር የለም። እሺ አውጣው። ማውጣት አትችልም? ማውጣት አልችልም። እሺ አንብብልኝ። አውጣና እናንብብ። እሺ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ
እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ማን ጠየቀ? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አያፍርበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላልና። እሺ ክርስቲያኖች የሚለው ቃል ክርስቲያኖች የሚለው ቃል አለ እሱ ጋር በእርሱ የሚያምን ማለት ምን ማለት ነው? ክርስቲያኖች የሚል ቃል አለ ወይ? ኦኬ ክርስቲያን ማለት ምን ማለት ነው? ኢየሱስ ክርስቲያኖች አለ ወይ? አዎ አለ። በእርሱ የሚያምን ማለት በእርሱ የሚያምን ክርስቲያን ነው። ክርስቶስ ተከታይ ማለት ነው። ክርስቲያኖች ገነት ይገባሉ የሚል ቃል አለ ወይ? እሱ ጋር አይልም። እዚህ ጋር በእርሱ የሚያምን ማለት ክርስቲያንን አይወክልም ወይ? ክርስቲያኖች ማንን ይወክላል አይደለም ጥያቄው። ወዴት ማትሄድም። በቀጥታ ክርስቲያኖች ገነት ይገባሉ የሚል አለ ወይ? ቃል በቃል በእኛ በሐዲስ ላይ ነብስ ማለት ነው ሙስሊሞች ገነት ይገባሉ እንዳሉት ክርስቲያኖች ገነት ይገባሉ የሚል ቃል አለ ወይ ነው ጥያቄው። ኦኬ ባይብል ይዛል አሁን አንተ ክርስቲያኖች የሚል ቃል አለ እሱ ላይ? አዎ አሁንም ልሰጥ ነው። ባይብል ይዛል። ኦኬ እሺ ድረስ ክፈት። ሁለተኛ ጴጥሮስ 3 ክፈት። እሺ አንብባ። እሺ ሁለተኛ ጴጥሮስ 3 16 ላይ እንዲህ ይላል፣ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትን እና የማይጸኑትን ሰዎች ሌሎችንም መጽሐፍ እንደሚያጣምሙ እነዚያ ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህንን አስቀድማችሁ ስለምታውቁ በአመፀኞች ሲፈት ተሲባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ ይላል። ይሄ ማለት መጽሐፍትን የእግዚአብሔርን ቃል ለሚያጣምሙት የተጻፈ ነው። ያ ማለት ለእናንተና ለቄሶቻችሁ ማለት ነው። አምላክን ቃል ያጣመማችሁ አይደለም። ይሄ ቃል ክርስቲያኖችን አይወክልም ለምትሉት ለእናንተ ማለት ነው። ወይ አዳምጥ። አንተና ከቄሶችን ነው የሚወክለው። ለምን ከተባለ የክርስቲያኖች ገነት ይገባል ወይ ያልኩ አዎ አለ ብለህ የሌለ ክርስቲያን የሚል ቃል የለም፣ ገነት የሚል ቃል የለም። ግን አጣምባቸው ክርስቲያኖች ገነት ይገባሉ የሚል የተሳሳተ ተርጓሚ ሰጥቷቸዋል። ስለዚህ እሱ የሚመለከት ፕሊስ እድል ከሰጠኝ እኮ እኔ እስኪያወራ ፕሊስ መጠበቅ አለበት። ገነት ይገባሉ የሚል የለም። ለማንኛውም እሺ አትሸወድ። አለ ምንም ልታምን አልቻልክም። ዮሐንስ ወንጌል 3:16ን በትክክል አንድ በል። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 16 ጀምሬ አሁን ያነበብኩትን በትክክል አንብብ። መጽሐፍን ማጣመም ጥሩ አይደለም። ሌላውን መጽሐፍ እንደሚያጣምሙ የእግዚአብሔርን ቃል ያጣምማሉ። አሁን ተረቱን ተወውና ክርስቲያኖች ገነት ይገባሉ የሚል ቃል ፈልገህ አምጣ። ከሌለ ክርስቲያና ውስጥ ምን ትሰራለህ? ወደ ገሃነም ለመሄድ ነው። ሹ ያኔ ተጠንቀቁ ተብለናል ከእናንተ ታራ ነው እኔ ለማንኛውም ኢየሱስ ክርስቶስ ገነትን መስጠት አይችልም። አሁን ላሳይህ ማስረጃ። እሺ ክፈትና ትከፍታለህ። ክርስቶስ ገነትን መስጠት አይችልም፣ አቅም የለም። አዎ ከፍታለሁ። እሺ ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ አውጣ። አውጣ መጽሐፍ ቅዱስ ይዘሃል አይደል? አንተ ራስህ እንድታነበው ነው። አውጣ። ኢየሱስ ገነትን መስጠት አይችልም። ኦኬ ላውጣ። ስንት? ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ኦኬ። ሰላም አለይኩም ሰላም ወአለይኩም ሰላም ይተሻለናል። ይኸው እንዲህ ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 2 ላይ በአባቴ ቤት ብዙ መኖሪያ አለ፣ እንዲህም ባይሆን ባልላችሁ ነበረ። ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ኢየሱስ መንግስተ ሰማያትን መስጠት አይችልም፣ አቅም የለውም። ራሱ ይናገራል። አውጣ። ኢየሱስ ገነትን መስጠት እንደሚችል ደግሞ ዮሐንስ ወንጌል 14
ከቁጥር 2 ጀምሬ አንብብ። ባክህን መስጠት አይችልም። ላሳየህ ነው። ይርግለት ላንብባ። ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ታውጣ። ቆይ ዮሐንስን ላንብባ። መስጣት እንደሚችል እኮ ዮሐንስን ላንብብና ከዛ እንሄዳለን። አንተ የምትለው ላንብብ ዮሐንስን። ኦኬ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልላችሁ ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔም ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ይወስዳችኋለሁ። ደረስክ? አየክ? አዎ። በቃ ስፍራ ያዘጋጃል፣ አስተናጋጅ ነው ማለት ነው በገነት ውስጥ እሱ እንጂ የመስጠት ኃይል የለውም። አሁን መስጠት እንደማይችል ላሳየህ ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ታውጣ። ቆይ እዚህ ጋር አስተናጋጅ ነው ይላል የሚል ቦታ አለ? ስፍራ አዘጋጃለሁኝ አለ። ካፌ ገብተህ ስፍራ ማዘጋጀት ላግባ ብሎ እንትን ማለት ይሄ አዲስ ነገር አይደለም። ባለቤቱ ቆይ አንዴ ተረጋጋ። ቆይ አንተ የምትለውን እናግባለሁ። አይ ካርል እስከጨርስ አዳምጥ። ስፍራ ማዘጋጀት የማን ስራ ነው ከተባለ ይሄ ስራ ነው፣ ችግር የለውም። ነብያቶች ያዘጋጃሉ። ነብያችን ሰለላሁ ዐለይሂ ወሰለም ወደ ገነት እኔ ይዤ ማስገባቸዋለሁ ብለውናል ሐዲስ ላይ። ግን አምላክ ናቸው እኮ አንልም። እሳቸው ናቸው ገነት የሚሰጡት አንልም። ባለቤቱ ማን ነው? አምላክ ራሱ ነው። ማናቸው እዛ ያንን ይዘው የሚያስገቡን ከተባለ ነብያቶች ናቸው። መሲሁ ከነዛ እንደሆነ ነው የሚገልጸው። ገብቶሃል አይደል? ነገር ግን ያንን የመስጠት ኃይሉ ማን ነው ከተባለ ያንን የገነት ኢየሱስ እኔ መስጠት አልችልም ብሎ ቃል በቃል ተናግሯል እያልኩ ነው። የጌታ ሰው ላሳያለሁ። እሺ አሁን ትከፍታለህ አትከፍትም? ማቴዎስን ሚቱን ላንሳለህ፣ ካልሆነ እኛ ከፍተን እንድናሳየህ ነው። ተመልከቱ። ኢየሱስ መንግስተ ሰማያትን መስጠት አይችልም። እርሱም ጽዋዬን ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ለተዘጋጀላቸው እንጂ እኔ የምሰጥ አይደለሁም ይላል ቃል በቃል። ይሁን መስጠት አልችልም ብሏል ኢየሱስ። እኔ መስጠት አልችልም ብሎ ቃል የመስጠት አቅም የለውም። ጴጥሮስ 3:16 ላይ የተጻፈው ቃል ይሄው ለይን እኮ ነው። መጽሐፍትን ለገዛ ጥፋታቸው ያጣምማሉ ይላል። ለገዛ ጥፋታቸው ማለትም አሁን ኢየሱስ አስተናጋጅ ነው አለ። መጽሐፍ ቅዱስ እንደዚህ ይላል። አስተናጋጅ ነው የሚል ቦታ አለ። መስጠት አይችልም እንደዛ የሚለውን ቦታ ክፈትልኝ። መስጠት አይችልም ኢየሱስ ቃል በቃል ራሱ ተናግሯል። ምን ትላለህ እኮ መጽሐፍ ቅዱስ ደመደመ እኮ ለገዛ ጥፋታቸው ያጣምማሉ አለ። ምን ትላለህ? መስጠት አልችልም አለ። ምን ትላለህ? መስጠት ይችላል አይችልም? ኢየሱስ ገነት ነው። ኢየሱስ መስጠት ይችላል። በእጁ ነው ያለው። አንተ ራስህ አንብብልን። ማቴዎስ ወንጌል ምዕራፍ 20 ቁጥር 22 አንብብ። ቁጥር 23 በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጅ። ማቴዎስ ወንጌል ምዕራፍ 20 ቁጥር 23 አንብብ። ወንድ ልጅ ነው አንተ። ያላ አልኩኝ እኮ እኔ ምንን አንብብ? ቀድሜ እኔ ያልኩትን አንብብሽ። አያችሁት? እኔ የምሰጠውን አንቀጽ አያነብም፣ ምክንያቱም መስጠት እንደማይችል ስለማመጣለህ። ስለዚህ ማትፈራ ከሆነ ጴጥሮስን አንብብ። የምትፈልገው ጥቅስ ላይ ሁሉ ሄድኩለት። ገብታችኋል አይደል? ሁለተኛ ጴጥሮስ 3 አንብብ። በቃ ሜታ አድርገህ ተማር እሺ። 1 ሚሊዮን አስገባ። ገና 50 ነው። እጄስ ከደክ ከእናንተ ምንማር ነገር የለም። ዝም ብዬ ልስማ ግን እኮ ስማሽ ጎበስ። እስቲ ጥያቄ ልጠይቅ። እሺ ጥያቄ አለች ክርስቲያን ለዚህ إذا في مسيح محترم يريد أن يناقشنا في العقيدة المسيحية أو يقرأ علينا الأسئلة في المجال مفتوح له بعد. اشتياك يا ولا؟ أمين سلام عليكم. أستاذ السلام عليكم. የሚገርማችሁ ክርስቲያኖች ወላሂ ለእያንዳንዱ ለኢየሱስ ክርስቶስ አምላክ ሊሆን ይችላል ብላችሁ የምታመጣቸው ጥቅሶች ነቢያችን ተናግረዋል። የሚገርማችሁ አሁን ይሄን በስፍራ አዘጋጅላችኋለሁ ስላለ አምላክ ነው ብለዋል። ተመልከቱ፣ ገነትን ይሰጣል ብለዋል። የኛ ነብይ ሰለላሁ ዐለይሂ ወሰለም ቃል በቃል ይሄን ተናግረውታል እያልኳቸው የትንሣኤ ቀን ወደ ገነት ይዤ ያስገባቸዋለሁ ብለውናል። እሳቸው ናቸው ገነትን የሰጡት እንላለን? ላ አይደለም። ከአምላክ ጋር ለምን እናጋራቸዋለን? ክርስቶስ ስፍራ አዘጋጃለሁኝ አለ። ስለዚህ ገነትን የሚሰጠው እሱ ነው። በቃ ይሄ አስከደም እንደዚህ አና አድመኑ ለኩም الجنة እያሉ ብዙ ሐዲስ ተናግረዋል። እኔ ገነትን ዋስ ሆናቸዋለሁ። ስለዚህ አምላክ ናቸው ማለት ነው። አያስከደም እንደዚህ ያ በዚያ በአንዱ አምላክ ላይ ማጋራት ለምን?
አይሆንም እንደዚህ። እሺ ጥያቄ አለ ገጠ ወሶ ሰላም አለይኩም። ሶስት ጥያቄ አለኝ። ስለሰራ ነው ስለ ቀዳ እንድታስረዳኝ እፈልጋለሁ። ብዙ ጊዜ ተቸግሬያለሁ። መግሪብ እና ኢሻ ላይ ብዙ ጊዜ እንዴት እንደሆነ ብታስረዳኝ። መግሪብ ያመልጠኛል በስራ ምክንያት ምናምን መስገድ እየፈለኩ እና አንዳንዴ መግሪብም ኢሻም አመልጦኝም ገባበት ጊዜ አለ በመንገድ ላይ ሆኜ እና የቱን ማስቀደም እንዳለብኝ አሁን እና እስከ ኢሻ ከደረስኩኝ ጀማውን ሰግጄ ነው መግሪብን ቀዳ ማውጣው። ግን ሁለቱም ካመለጠኝ የቱን ነው ማስቀደም ያለብኝ? አዛን ብሎ ደግሞ ሳይሰገድ ጀማ መግሪብን መስገድ እችላለሁ ወይ? አንድ ይሄ ነው። ሁለት ደግሞ ስለ ፋቲሃ ነው። ፋቲሃ ብዙ ጊዜ ኢማሞች ኢማሞች እኛ ሳንጨርስ ነው የሚወርዱት። አሁን በአራት ረካ ነው 10 ዙር ስንሰግድ ተሸሁድ ላይ ቶሎ አሁን እንነሳ ይለ ተነስተን በምንሰግድ ሰዓት ፋቲሃ ሳልጨርስ ስንሰግድብኛል ይወርዱብኛል እና አገባኝ ማለት አንድ ጥያቄ ጠይቁ፣ አንድ ጥያቄ ጠይቁና ያሲመለስ ወደ ቀጣይ ነው። እሺ በቃ ስለ ቀዳው አስረዳኝና ቀጣይ እቀጥላለሁ። እሺ አንድ ሰው ሁለት ሶላት ካለፈው ቀድሞ መስገድ ያለበት የትኛው ነው የሚለውን በተመለከተ በዑለሞች መካከል ብዙ ኺላፎች አሉ። ራጂህ ነው ብዬ የማስበው ልንገራችሁ። በጀማዓ የሚሰግድና በነጠላ የሚሰግድ የተለያዩ ናቸው። በጀማዓ ሊሰግድ ከሆነ ሰውየው ለምሳሌ እሺ ሰላም አለይኩም ልክ የመግሪብ ሶላት አልፎት የኢሻ ሶላት እየተሰገደ ይደርስ መስጂድ ምንድነው ማድረግ ያለበት? يدخل مع الامام بنيه المغرب ከኢማሙ ጋር በመግሪብ ንያ ይገባል። ልክ ኢማሙ ወደ አራተኛ ረካ ሲነሳ እሱ የሚሰግደው 3 ረካ ስለሆነ በመግሪብ ንያ ስለሆነ የገባው ቁጭ ብሎ ይጠብቀዋል። ኢማሙ ሲያሰላምት አብሮ ያሰላምታል። ከዛ በኋላ ይነሳና ኢሻን ይሰግዳል። هذا ما افتى به ابن عثيمين وغيره من اهل العلم። ነገር ግን ሰውየው በተናጠለ ብቻውን ከሆነ ቤቱ ያለው የዛኔ ወቅቱ የገባበትን ሶላት ይሰግድና ያን ያለፈውን በቀባ መልክ እንደገና ከዚያ በኋላ ይስገደው። እሱ ነው ያለው ነገር። ፋቲሃን በተመለከተ ፈጥነው የሚቀርባቸው ኢማሞች ከሆኑ ረጋ ብላችሁ ቅሩ ለማለት ሞክሩ። ምክንያቱም በሶላት ላይ መፍተን ሶላት ውድቅ ከሚያደርጉ ነገራቶች አንደኛ አርካኑ ሶላት የ14 من ترك ركن من أركان الصلاة فصلاته باطلة إذا كان تركها متعمدا. የሶላት ናቸው ከነዚህ ከ14 አንዱን ሁሉ የተወሰኑ ሶላቶች ከሆነበታል። ከነዚያ መካከል አንደኛው ምንድነው? الطمأنينة في أداء جميع الأركان ሁሉንም የሶላት ማዕዘናቶች ስትሰሩ ረጋ ብላችሁ መስራት። ሰውየው ከልክ በላይ የሚፈጠን ከሆነ ሶላቱ ውድቅ ይሆንበታል፣ ተቀባይነት አይኖረውም። ነቢያችን ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ ሶላት አሰግደው ጨርሰው ያስተማሩ ያለ የሆነ ሰው መጥቶ ጀማዓ ሶላት አልፎት ነበር። ለብቻው ራቅ ብሎ ሲሰግድ እያዩት ነበር። ሰግዶ እንደጨረሰ መጣና ወደ እርሳቸው ጋር አሰላሙ አለይኩም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ወአለይኩም ሰላም ካሉት በኋላ እርጃዕ ፈሰሊ ፈኢነከ ለም ትሰሊ ነው ያሉት። ሂድና እንደገና ተመልሰህ ስገድ አልሰገድክምና አሉት። ምክንያቱም ሰውየው በጣም ፈጥነው ነበር። ሂዳውንም ተመልሶ ሰግዶ መጣና አሰላሙ አለይኩም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ወአለይኩም ሰላም አሉትና እርጃዕ ፈሰሊ ፈኢነከ ለም ትሰሊ አሉት። ሂድና እንደገና ተመልሰህ ስገድ አልሰገድክምና አሉት። ሶስተኛ አሁንም ሄዶ ሰግዶ መጣ። አሁንም አልሰገድክም እንደገና ተመልሰህ ስገድ አሉት። በአራተኛው ምን አለ? ወለዚ በዐሰከ ቢልሐቅ ላ ኡሕሲኑ ገይረ ሃዛ ፈዐልምኒ አላቸው። በዚያ በእውነት በላከህ በአላህ ስም እምላለሁ ከዚህ የበለጠ አሳምሬ መስገድ አልችልም፣ እባክዎትን ያስተምሩኝ ስህተቴን አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ቁጭ አደረጉና ስህተቱን ነገሩት። ስህተቱም አንድ ብቻ ነበር። እርሱም ምንድነው? ከልክ በላይ ፈጥኖ መስገድ ነበር። ከዚያ በኋላ አደገኛ ሐዲስ ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? قال النبي صلى الله عليه وسلم ويأتي الرجل يوم القيامة وقد صلى 60 سنة ولم تقبل له الصلاة فلعله يتم ركوعها ولا يتم سجودها ولعله يتم سجودها ولا يتم ركوعها. ምናልባትም አንዳንድ ሰዎች የትንሣኤ ቀን 60 ዓመት ያክል ሰግደው የአንድም ቀን ሶላታቸው ተቀባይነት ሳያገኙ የሚመጡ ሰዎች አሉ አሉ። እነርሱም ምናልባትም ሩኩዑን ረጋ ብለው ሰርተው ስጁዱን ፈጥነው አልፈውት ሊሆን ይችላል፣ ወይንም ሩኩዑን ፈጥነው አልፈው ስጁዱን ረጋ ብለው ሰርተው ሊሆን ይችላል።
በመፍተናቸው ምክንያት የሶላትን ምንዳ አጥተው ይመጣሉ ብሎ ተናገሩ። ስለዚህ ረጋ ብላችሁ መስገድ፣ ኢማሙ ረጋ ብሎ እንዲያሰግድ ንገሩት። ከሰማ አሰየው፣ አልሰማ ካለ ሌላ መስጂድ ሄዳችሁ ረጋ ብሎ የሚያሰግድ ኢማም ጋር መስገድ። እሺ በዛ አካባቢ ያለው መስጂድ አንድ መስጂድ ብቻ ከሆነ ያ ኢማም ነግራችሁት የማያስተካክል ከሆነ ያንስታት ይህ ሰውዬ በተሳሳተ ሁኔታ እያሰገደ ነው ከልክ በላይ እየፈጠረ። ስለዚህ ከቻላችሁ ሌላ ጀማ ሰርታችሁ የምትሰግዱበት ቦታ ካለ እዚያ ብቻህን ከሆንክ ቤት መስገድ የተሻለ ነው። ሰውዬው ፈጥኖ የሚሰግድ ከሆነ ይሄን ይመስላል። والله አለም። ሰላም አለይኩም። ወአለይኩም ሰላም። ሁሱ ባለፈው ሃይላይት አይቼ ማለት ነው የሆነች ልጅ ስለ ፎሬክስ ጠይቃ መጠየቅ ከቻልኩ አሁን ፈጣን በለው ያው ጠይቃ ከዛን አንተ ፎሬክስ ሐራም ነው ብላት ነበር ታውቃለህ? አውቃለሁ። ሐራም የሚሆነው አሁን ፎሬክስ ላይ ጋምብል የሚባል ነገር አለ። ጋምብል ስታደርግ ሐራም ይሆናል። ፎሬክስ ራስህ ሐራም ማድረግ ትችላለህ። ግን እንደ ስራ ፕላን አውጥተህበት እንደ ስራ ምሰራ እንደ ንግድ ምሰራ ከሆነ እሱ ሐራም ይሆናል። እሺ የፎሬክስ ግብይት እንዴት ነው? እስኪ ታውቀው ከሆነ አሁን ፎሬክስ እንዴት እንደምትገበያይ ታውቃለህ? የሆነ ፔር አለ፣ ሁለት የውጭ ሀገርና የአውሮፓና የዩሲኤ ፔር አለ። ከሁለቱ ነው እንትን የምትለው። አሁን ገበያ እዛ ላይ ገብተህ ቻርት የሚባል ነገር አለ። እዛ ላይ ገብተህ አጥንተህ ይሄ ዋጋ እንዴት ይሆናል ብለህ በስንት መከራ ለፍተህ አምጥተኸው ከዛ በኋላ ሪስክ ታረግና የምታረገውን ሪስክ ታረግና ይሄ ማርኬት ከዚህ እስከዚህ ይደርሳል ብለህ ግምት አይደለም ሰርተህ የምታመጣ ነገር አለ ነው። ግን እሺ ተቃውሞ ይከሰታል አይከሰትም? በስራው ላይ መቀባበል የሚባል ነገር አለ። መቀባበል ገንዘቡን መቀባበል መረካከብ የሚባል መስፈርት አለ በግብይት ጊዜ። ነብያችን ሰለላሁ ዐለይሂ ወሰለም ተቃቡድ ግድ ነው። አንዱ ሊከሰር የሚችልበት ሊበላ የሚችልበት አይነት ነገር ከሆነ አይቻልም፣ አይፈቀድም። ተቃቡድ መከሳሰብ፣ መቀባበል። አንተ ገንዘቡን ስትሰጠው ጊዜ እሱ ደግሞ ካንተ ያንን በቀጥታ የምትቀባበሉበት አይነት ሁኔታ ከሆነ ነው የሚቻለው፣ ካልሆነ አይቻልም። ትናንት ሳሳይ ነበር ልጁ አሳየኝ ማየት ፈልጋለሁ የዑለሞች ንግግር ብሎ በዚህ ጉዳይ ላይ አውጥቼ ሳሳየው ነበር። አንደኛ የተቀመጠው መስፈርት እሱ ነው። የሚሰራ የነበረ ልጅ ነው። አይ መቀባበል አንዱ ሊከስር የሚችልበት አጋጣሚ የሚችል ከሆነ አይሆንም፣ አይቻልም እኮ መክሰር እኮ መከስሮ ማለት ነው። ጋምብል እንዳልኩ ጋምብል ሁለት በተን ብቻ ነው የምነካው ታውቃለህ? ሁለት ብቻ ነው ገንዘቡን እጅ ለእጅ መቀባበል አለው ስራው። እጅ ለእጅ አይደለም የምትቀባበለው፣ እንዲህ ሰው በሰው አይደለም የምትቀባበለው። ግን ይሄ ሁለት በተን ብቻ ስለሚነካ አሁን አንድ ሰው ገብቶ እዛ ላይ አንዱን በተን ነክቶ ድንገት እሱ ወደ ያለው ከሄደ ያኔ ቁማር ነው። ጋምብል ማርኬቷ ቁማር ነው የሚባለው። ግን በጣም ብዙ የምታያቸው ነገር አለ። ያን ነገር ለፍተህ እንደ ስራዬ ብለህ ለፍተህ አጥንተው ያን ነገር ከዛን ይሄን በቃ አሁን ትንሽ ከከስራለ እዚህ ይደርሳል ብለህ ነው እንጂ አገምትም። እዚህ ይሄኛው ላይ ታውቃለህ፣ እንደዛ ነው። እሺ ስለ ፎሬክስ ስለሞች ተጠይቀው በመካከል በዚያ ስራ ላይ መቀባበል ስለሌለው ተቃውት ስለሌለው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እጅ ለእጅ መቀባበል ግድ ነው መስፈርት ነው ስላለ ያንን የሚያሟላ ስላልሆነ ሐራም ነው ብሎ ተናግረዋል። አይ